በአጭር ጊዜ ማስታወቂያ ጠርተናችሁ ነው የተገኛችሁት እና ትልቅ ነገር ነው። አክባሪ ይስጥልን። ያው እንደምታውቁት እንግዲህ ነገ የመጨረሻ ቀን ነው ዛሬ እና ከፍተኛ ስራ ውስጥ ነው የነበርነው እና እንግዲህ ይሄን ዝግጅት ውጤታማ ለማድረግ በዋናነት ሶስት ተዋናኝ ኃይሎች አሉ ብለን ነው የምናምነው። ከዚህ ከኛ ከአዘጋጆቹ ውጭ ማለት ነው። አንደኛው በዝግጅቱ ላይ ተገኝተው ንግግር የሚያደርጉ የፖለቲካ ሰዎች፣ እነሱን አግባብቶ አሳምኖ ወደዚህ መድረክ ማምጣት ቀላል ስራ አይደለም። በዛ ረገድ በጣም አበረታች የሆነ ውጤት ተገኝቷል። ስለዚህ ባሰብነው መልኩ ከሞላ ጎደል ነገ የተጋበዙት እንግዶች ሁሉ ተገኝተው በትዕይንተ ህዝቡ ላይ ንግግር ያደርጋሉ እና ይሄ ተሳክቷል ማለት ይቻላል። ሁለተኛው ተሳታፊ መገናኛ ብዙሃን ናቸው። ይሄ ፕሮጀክት ወይም ይሄ ትዕይንተ ህዝብ ያለ መገናኛ ብዙሃን ሊሳካ አይችልም እና ወደ 22 መገናኛ ብዙሃንን በዚህ ጉዳይ ላይ ተባባሪ እንዲሆኑ ጥያቄ አቅርበን ነበረ። እስከ አሁኑ ሰዓት ድረስ 18 መገናኛ ብዙሃን በነገው ዕለት ይህን ዝግጅት ላይቭ ለማቅረብ ተስማምተዋል እና ለመተባበር ዝግጁ መሆኑን ገልጸውልናል። በዚህም ረገድ እውነቱን ለመናገር ከጠበቅነው በላይ እኛ እስከ 10 ሚዲያ ከተገኘ በቂ ነው ብለን ነበረ ያሰብነው። ግን ከበቂ በላይ የሆኑ መገናኛ ብዙሃን ለጉዳዩ ያው አጀንዳው የጋራ አጀንዳ መሆኑን በማመን ተባባሪ ሆነዋል እና ይሄም ስኬት አሳይቷል ማለት ነው። አሁን የሚቀረን የተሳታፊዎች ወይም የህዝቡ ተሳትፎ ነው። እንግዲህ ዋናው ጉዳይ እሱ ነው እና ከሶስቱ ሁለቱን ኦልሬዲ ያሳክተናል ብለን ነው የምናስበው። ነገ እንግዲህ ከፍተኛ የሆነ የሚዲያ ተሳትፎ አለ። ህብረተሰቡም መልእክቱ ደርሶታል የሚል እምነት አለን። ስለዚህ በነቂስ ወጥቶ ይሳተፋል የሚል እምነት አለን። ውጤቱን ግን በእርግጠኝነት የምናውቀው ያው ዝግጅቱ ከተጀመረ በኋላ ነው እና ያው በድፍረት በሀገሪቱ ታሪክ ለመጀመሪያ ጊዜ ከ100,000 ሰው በላይ ይህን ትዕይንተ ህዝብ በቀጥታ እንዲመለከተው ለማድረግ ነው ጥረት ያደረግነው። እንግዲህ ይህን መጠን እናሳካለን አናሳካም ነገ አብረን በጋራ የምናየው ይሆናል። እንግዲህ በቀሪዎቹ ሰዓቶችም መገናኛ ብዙሃን ህብረተሰቡ እንዲያውቅ በማድረግ ረገድ ትብብራቸውን ይቀጥላሉ የሚል እምነት አለኝ እና በአጠቃላይ እዚህ ላይ ነው ያለነው። ግን ሁሉን ነገር እኔ ዘርዝሬ እንዳልጨርስና ጥያቄ እንዳላሳጣችሁ ጥያቄ ስታነሱ መመለስ የሚሻል ይመስለኛል እና መድረኩን ቴዲ ብትመራልን እና አንተ ብትወስደው ጥሩ ነው። እሺ፣ አመሰግናለሁ። ያው አብዛኛዎቹን ነገሮች አንስታቸዋል። ይሄ በአይነቱ በጣም የተለየ የተቃውሞ ትዕይንት ነው። ከዚህ በፊት እንግዲህ በአደባባዮች በተለያዩ መንገዶች የተቃውሞ ሰልፍ ይካሄዳል። አሁን ቴክኖሎጂው የፈቀደውን እድል በመጠቀም በሀገሪቱ ያለውን ሰቆቃ፣ በንጹሐን ላይ የሚፈጸም ግፍ፣ የመብት ጥሰት እና በአጠቃላይ የሀገር ህልውና ፈተናን ጉዳይ አድርጎ በተለያዩ አተያዮች ሊኖሩ ይችላሉ። ከተለያዩ የፖለቲካ ኃይሎች የሚመጡ ግን አንድ ላይ መጥተው ጦርነት እንዲቆም፣ ሰላም እንዲመጣና አገዛዝነት እንዲያበቃ ያላቸውን ምክረ ሀሳቦች ለታዳሚው የሚያቀርቡበት ነው የሚሆነው እና በጣም ትልቅ ታሪክ ይሰራል፣ ትልቅ ታሪክ ይጻፋል ብለን ነው የምናስበው። በአስተያየት ደረጃ ወይም በርዕዮተ ዓለም አረዳድ ደረጃ ካየ ነው ፖላር ኦፖዚትስ ሊባሉ የሚችሉ ግን በአንድ ሀገር ጉዳይ ነው ያላቸው ምክረ ሀሳብ። ስለዚህ አንድ መድረክ ላይ ከመምጣት የሚያግዳቸው ነገር መኖር የለበትም በሚል ኢኒሽቲቭ የተደረገ ነው። ቴክኖሎጂውን ፈቅዷል። ያለንበትም ሁኔታ አሳዛኝነትና አሰቃቂነትም ይሄንን ሁኔታ የግድ ይላል እና የነገውን ዝግጅት በማስተባበር እና ለተከታታዮቻችሁ በማቅረብ ረገድ መገናኛ ብዙሃን ያሳያችሁትን መልካም ፈቃድ ከልብ እናመሰግናለን። ስለዚህ እንግዲህ እንዲሁ በአመጣጥ ቅደም ተከተል እናድርገው ወይ ልል ነው። ግን ከሁሉም ቀድማ በዚህ ጋዜጣዊ መግለጫ የተገኘችው ርዕዮት ስለሆነች ከምንጊዜም ሚዲያ ለእሷ ቅድሚያ መስጠቱ ተገቢ ነው ብዬ አስባለሁኝ። ሌሎቻችሁም እንደዚሁ እንቀጥላለን፣ ግን ጥያቄዎች እያነሳን እንሄዳለን። ከዛም በኋላ ያሏችሁ ጥያቄዎች ያልተብራሩ ካሉ እያነሳናቸው እንሄዳለን ማለት ነው። ሰው በአጭር ጊዜ የተላከ መልእክት ነው። ስለተገኛችሁ በጣም እናመሰግናለን። ያልመጡትንም ግን አንደርስታንድ እናደርጋችኋለን፣ ሾርት ኖቲስ ስለሆነ ማለት ነው። ስለዚህ ከርዕዮት እንጀምራለን። ከርዕዮት ዓለሙ ከምንጊዜም ሚዲያ መቀጠል ትችላለች። እሺ፣ ለዚህ ጋዜጣዊ መግለጫ ስለጋበዛችሁን አመሰግናለሁ። እንግዲህ
ልደቱ ጋራ 2 ፕሮግራም ሰርተናልና ምናልባት እንዳይደገም እላለሁኝ። ጥያቄ ስላላረካኝ ሊሆን ይችላል ያኔ የተሰጠኝ መልስ። አሁንም እሱኑ ልድገምና ልክ ነው። የተለያየ አይነት አመለካከት ያላቸው አካሄድ ያላቸውን ኃይሎች የሀገራቸው ጉዳይ ነው። ስለዚህ ተመሳሳይ መድረክ ላይ እንዲገኙ ማድረግ የሚበረታታ ነገር ነው። ትንሽ የሚቸግረኝ ነገር ግን ምንድን ነው፣ አሁን ተቃውሞ የሚቀርብበት መንግስት አለ። ከዛ ደግሞ ሌሎቹ ተናጋሪዎች ናቸው የሚሆኑት። ሌሎች የተጋበዙ የፖለቲካ ኃይሎች እንደ ተቃዋሚ ተቆጥረው ሁሉም ህወሓት ሳይቀር ማለት ነው እንግዲህ 27 ዓመት ስልጣን ላይ የነበረ ከዛም ደግሞ 7 ዓመቱንም ያው የፌዴራል መንግስት ስልጣን ላይ አይሆንም፣ ትግራይ ላይ አሁንም ስልጣን ላይ ነው ያለው። ግፋዊ አገዛዝ ይብቃ ለማለትም እንግዲህ ግፍ ሲፈጽም የነበረ እንደዚሁም ደግሞ ለጦርነቱም ቢሆን እንደዚሁ ጦርነትን በሁለቱም በኩል የነበረ መጠባበቅ ቢኖርም ሰሜን ዕዝን አጥቅቶ የጀመረ እንደዚህ አይነት አካል የሀገር ጉዳይ ነው ሁሉንም የምንሰብስብ አይነት ነገር ከተባለ አዎ ብልጽግና ህወሓትም ምናምን ሁሉም ይሰበሰባል፣ ኦኬ ልንል እንችላለን። ግን አጌንስት ብልጽግና ነው ተብሎ እንደ ህወሓት አይነቶቹ ለምሳሌ ያው ጉልህ ስለሆነ ነው እሱን እንጂ ሌሎቹ በሙሉም ጥሩ ናቸው አይነት ነገር እያልኩ እንዳልሆነ ይሰመርልኝ እና ንግግር አድራጊ ሲሆን የሆነ አይነት ሚዛን የተዛባ አይነት ነገር እንደሆነ ነው ለእኔ የሚገባኝ እና እሱን የተመለከተ እንግዲህ ጥያቄ ነው ያለኝ በዋናነት። እሺ ድምፄ አይሰማም መሰለኝ። አይ ተሰምቷል። አንድ ኤኮ ሰማለሁኝ። እናንተ ነው እንጂ የሚሰማው ለእኛ ኦዲየንስ አይሰማም መሰለኝ። እስኪ አሁን ይሰማል? እኛ እንሰማሻለን ሪዮት፣ እኛ እንሰማሻለን። ኦዲየንስ እናንተ ትሰሙኛላችሁ ግን እሺ እንግዲህ አንድ ምናልባት ሌላ መንገድ ካለ ወይ ሌላ ታብ መክፈት ከቻልሽ በስትሪም ያርድ አንደኛውን ሚውት አድርገሽው መቀጠል ከቻለ እስቲ ቆይ እንነጋገራለን። አሁን ይሰማል እያሉ ነው። ምናልባት ልቀጥል እስኪ። እሺ ሲሆን ይሰማል። አዎ ለምን ጊዜ ሚዲያ አድማጮች ስለማይሰማ ስለነበረ አንዴ ይቅርታ። ጥያቄው ምንድን ነው? አጠር ላድርገውና እንግዲህ የተለያዩ የአስተሳሰብ ሁኔታ ውስጥ ወይንም ደግሞ አካሄድ ሁኔታ ውስጥ የሚገኙ የፖለቲካ ኃይሎች አንድ ላይ መገኘት የሀገራቸው ጉዳይ ነው። ልክ ነው፣ መገኘት አለባቸው። እሱ ጥሩ ሆኖ ሳለ የተዛባ ሚዛን የሚታየኝ በእኔ በኩል ይሄ የተጠራው ጦርነት ያብቃ፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ በሚል ነው እና አጌንስት ሆኖ ከመንግስት በተቃራኒ ሆኖ ያው ተጋብዟል። በእርግጥ ብልጽግና ግን የተጋበዘው ራሱን እንዲከላከል የሚለው ነገር ካለው በሚል ነው። ሌሎቹ ግን እዚህ ጉዳይ ላይ ሀሳብ አቅራቢዎች ናቸው፣ እንዴት እንደሚያዩት ወይም ተመሳሳይ ነገር እንዲናገሩ ማለት ነው እና እዛ ላይ ምን ይናገራሉ ምናምን ገና አዘጋጆቹም አታውቁም። በእርግጥ እንኳን እኛ ቀርቶ የተዛባ ሚዛን የምለው ምንድን ነው? 27 ዓመት ሀገር ሲመራ የነበረ ድርጅት ለምሳሌ ህወሓት፣ ከዛ በፌዴራል መንግስት ደረጃ አሁን ደግሞ በክልል ደረጃ ትግራይን ማለት ነው። በጦርነት ደረጃም ቢሆን ሰሜን ዕዝን አጥቅቶ ጦርነትን የጀመረ መጠባበቁ በሁለቱም በኩል የነበረ ቢሆንም እንደዚሁም ደግሞ ግፍ ሲፈጽም የነበረና አሁንም በመፈጸም ላይ ያለ እዛው ትግራይ ተቃዋሚዎቹ ላይ ሳይቀር ማለት ነው የፌዴራል መንግስቱ ቢቀርበት እንኳን እንደዚህ አይነቱ ግፋዊ አገዛዝ ያብቃ ላይ ንግግር አድራጊ፣ ያኛው ብልጽግና ደግሞ ራሱን ተከላካይ አይነት ነገር ተደርጎ መቅረቡ በእኔ በኩል በትልቁ ሚዛን የተዛባ አይነት ነገር አድርጌ አየዋለሁኝ እና እሱ ላይ ምላሽ ለመስማት ነው። እሺ እናመሰግናለን። ሰው አካሄዱን ልደቱ 2-3 ጥያቄ እየተቀበልን ብንሄድ ይሻላል ወይስ እዚሁ አድሬስ እያደረግን የተሻለው መንገድ የሚመስለኝ? አይ ቲንክ 3 ጥያቄዎች እየወሰድን ለነሱ መልስ እየሰጥን ብንሄድ የሚሻል ይመስለኛል። ጥሩ ነው፣ ተገቢ ነው። እሺ ኦርቢት ሚዲያ እዚህ አለ። አቶ አሸናፊ ጥያቄህን መቀጠል ትችላለህ። እጅግ በጣም አመሰግናለሁ ቴሪ። እሺ አንዱን ሚውት ማድረግ ይኖርብሃል፣ ፊድባክ እየፈጠረ ነው። ኦኬ አሁን ይሰማል? ኤኮ አለ። ስለዚህ እሱን አስተካክልልንና ተመልሰህ ብትመጣ ይሻላል። ወደሚቀጥለው ልሻገር። በቃሉ አላምረው ከኢትዮ ኒውስ። እሺ አመሰግናለሁ።
ሶስት አጠር ያሉ ጥያቄዎች ነው ያሉኝ። አንደኛ በዚህ ትዕይንተ ህዝብ ላይ ንግግር የሚያደርጉ ሰዎች በአንድም በሌላ መንገድ እየተገለጹ ነው ያሉት። ለጠቅላይ ሚኒስትሩ አሁን ላለው ወቅታዊ አገዛዝ የብልጽግና መሪ ለሆኑ ጠቅላይ ሚኒስትር ደብዳቤ እንደተጻፈላቸውና እንደጋብዛቸዋቸው አሳውቃቸዋል። እሱም የዚህ ፕሮግራም አንድ ልዩ የሚያደርገው ነገር ነው ብዬ አስባለሁ። እስካሁን ባለው ሂደት የሰማችሁት መልስ አለ ወይ የሚል ነው። ሌላ አሁን ከጋበዛችኋቸው ውስጥ አክቲቭ ውጊያ ላይ ያሉ ራሱ ብልጽግናን ጨምሮ ውጊያ ውስጥ ያሉ ኃይሎች ያሉበት አለና እነሱ ጦርነት ያብቃ ለማለት ዝግጁ ናቸው ወይ? በእርግጥስ ሲጋበዙ ነው ወይንስ ጦርነቱ እንዴት መቀጠል እንዳለበት ጭምር መልእክት እንዲያስተላልፉ ወይም ደግሞ ቢያስተላልፉ በእናንተ በኩል በጎ ፍቃዱ አለ ወይ ነው። ሌላ ከአብዛኛው የኢትዮጵያ አካባቢ አሁን ጦርነት ያለባቸውን ኤሪያዎችን እና በአብዛኛው ኦሮሚያን፣ አማራ ክልልን እና ትግራይን ነው በብዛት የሚጠቀሰው በጦርነት። ነገር ግን ሌሎች የኢትዮጵያ አካባቢዎች ከፍተኛ የሆነ የፖለቲካ ጥያቄ ያላቸው እና ቅሬታ ያለባቸው በአሁኑ አገዛዝ እጅግ በከፍተኛ ጭቆና ውስጥ አለን የሚሉ ቀድሞም ጥያቄ ያለባቸው አካባቢዎች አሉ። አፋርም፣ ወላይታም፣ ሲዳማም፣ ጋሞም፣ ሶማሌም ጭምር ከፍተኛ የፖለቲካ አፈና የሚካሄድባቸው አካባቢዎች ናቸውና እነዚህ አካባቢዎች ላይ አክቲቭ ከሆኑ አመራሮች ወይም ደግሞ ፖለቲካሊ ከሚንቀሳቀሱና ከነባሮች ይሄ ፕሮግራም የማሳተፍ እድሉ ምን ያህል ነው? ሰውስ አግኝታችኋል የሚለው ነው። አመሰግናለሁ። እሺ አመሰግናለሁ። አይ ቲንክ እንግዲህ እነዚህን ጥያቄዎች ከመለስን በኋላ ወደ ሌሎች ጥያቄዎች እንሻገራለን። ልደቱ ቅድሚያውን ውሰድና በተነሱት አንዳንድ ሀሳቦች ላይ አስተያየትህን አክል። አሸናፊ ምናልባት አስተካክለው ከሆነ መቀጠል ትችላለህ። እዚህ ጋር ልናስገባህ እንችላለን 3 ደቂቃ እያልን ከሆነ፣ አለዚያ ግን አቶ ልደቱ ከመለስን በኋላ ልትቀጥል ትችላለህ። እሺ ልደቱ ቀጥልና ከዛ እናመጣዋለን። እሺ አመሰግናለሁ ቴዲ። ሪዮት ያነሳሽው ጥያቄ እንዳልሽው እኔና አንቺ ውይይት አድርገንበታል። ግን ያው የተለያየ ተመልካች ሊኖር ስለሚችል ድጋሜ መነሳቱን የመጥፎ አይመስለኝም፣ ጥሩ ነው እና ነገሮችንም ለማጥራት ይረዳል የሚል እምነት አለኝ እና እንኳን አነሳሽው እና ምንድነው ትንሽ ምናልባት ከኛም የማብራራት ጉዳይ ሊሆን ይችላል ያልጠሩ ነገር ያለ ነው የሚመስለኝ እና ምንድነው የዝግጅቱ አዘጋጆች ያው ደጋግመን ገልጸናል። የአብሮነት ኢትዮጵያ ከሪዮት ሚዲያ ጋር ተባብሮ ነው ይሄን ዝግጅት እያካሄደው ያለው። ስለዚህ በአዘጋጅነት ሌሎች የፖለቲካ ፓርቲዎች በዚህ መድረክ የሚገኙት ምንም ሚና የላቸውም። የማዘጋጀት የባለቤትነቱ ወይም የማዘጋጀት የተሳትፎ ሚና የላቸውም። አንዱ ግልጽ መሆን ያለበት ነገር ይሄ ነው። አንዳንድ ጊዜ 15 ፓርቲዎች ተባብረው ያዘጋጁት መድረክ እንደሆነ አድርጎ የማሰብ ነገር እናያለን። አንቺን እያልኩ አይደለም፣ ግን አንዳንድ የህብረተሰብ ክፍል ላይ እንደዛ አይነት አስተሳሰብ አይቻልም። አንዱ መታወቅ ያለበት ይሄ ነው። ሁለተኛ አጀንዳውን ራሱ የቀረጽ ነው እኛ አዘጋጆቹ ነን እንጂ በመድረኩ ላይ የሚገኙት ፓርቲዎች አይደሉም። በመድረኩ ላይ የሚገኙት ፓርቲዎች እንደማንኛውም ህብረተሰብ እንደናንተ ጭምር በደብዳቤ ነው የተገለጸላቸው በምን ጉዳይ ላይ ንግግር እንደሚያደርጉ እንጂ እኛ ጋር ቁጭ ብለው ወይም እነሱን አማክረን አጀንዳው ምን ይሁን ብለን የቀረጽነው ነገር አይደለም። ስለዚህ አጀንዳውንም በመቅረጽ ረገድ አዘጋጆቹ ነን ኃላፊነት የወሰድነው እንጂ ተሳታፊዎቹ አይደሉም፣ ማለት ንግግር የሚያደርጉት አይደሉም። ስለዚህ ይሄ መታወቅ አለበት። ሁለተኛ የጋበዝነው አሁን በሀገሪቱ ፖለቲካ በአጠቃላይ ያሉትን የፖለቲካ ኃይሎች ነው። ስለዚህ ያው ሰፊ የሆነ የፖለቲካ ልዩነት ቅራኔ ያለ ኢትዮጵያ ውስጥ እነዚህን ቅራኔዎች ሊወክሉ የሚችሉ እነማን ናቸው? በርካታ የሆኑ ፓርቲዎች አሉ፣ ራሳቸውን በብሔር ያደራጁ፣ በሀሳብ ያደራጁ። ስለዚህ እነዚህን ደግሞ ሊወክል የሚችሉት እነማን ናቸው በሚል ያው ከሰዓትም አጠቃቀም አንጻር 15 ሰዎች ብንመርጥ በቂ ነው ብለን መስፈርቶች አስቀምጠን ነው የመረጥነው። ስለዚህ መመዘኛችን ምንድነው? ማህበራዊ መሰረት ያላቸው ተጨባጭ የሆነ ማህበራዊ መሰረት መሬት ላይ ያላቸው እና አሁን በፖለቲካ እንቅስቃሴ ውስጥ ያሉ ኃይሎች እንዲጋበዙ ነው እና ከተቃዋሚዎችም አልፎ የትዕይንተ ህዝቡ ዋና ዓላማ
በስልጣን ላይ ያለውን አገዛዝ የጦረኝነት አካሄድ መቃወም ቢሆንም እንኳንስ በተቃዋሚነት ያሉት አካላትና ራሱ በስልጣን ላይ ያለውን መንግስት በመድረኩ ተገኝቶ ሀሳቡን እንዲያጋራ ጋብዘናል እና መመዘኛችን ማን ምን አይነት አቋም አለው፣ ማን ምን አይነት አስተሳሰብ አለው፣ ማን ምን አይነት ያለፈ ታሪክ አለው የሚለው አሁን ባለው የኢትዮጵያ ተጨባጭ ሁኔታ የፖለቲካ ትግል እያደረገ ያሉት እነማን ናቸው? አነሰም አደገም የራሳቸው ህዝባዊ መሰረት ያላቸው ተጽዕኖ ፈጣሪ የሆኑ የፖለቲካ ኃይሎች እነማን ናቸው የሚለው መስራት ያለበት። እዛ ውጪ ምን አይነት አጀንዳ ይከተላሉ፣ ምን አይነት ስልት ይከተላሉ፣ ያለፈ ታሪካቸው ምንድን ነው፣ እኛ ጋር ያላቸው የአመለካከት አንድነትና ልዩነት ምንድን ነው? ይሄ ሁሉ መስፈርት አለ። በዚህ መመዘኛ ነው የሚዘነው። በዚህ መመዘኛ ውሃትን ይመለከታል። ውሃት አሁን የፌደራል መንግስት አይደለም፣ ኢቨን በክልል ደረጃ መንግስት ነው ማለት አይቻልም። አሁን ባለው ተጨባጭ ሁኔታ ምርጫ ቦርድ ከፓርቲ ምዝገባም ሰርዞታል። በነገራችን ላይ ተጨማሪ ኢንፎርሜሽን ማወቅ ያለባችሁ ግብዣ ራሱ ስንልክ በድርጅት አይደለም የላክነው፣ ለሁሉም ለ15ቱም የላክነው በስማቸው በግለሰብ መሪዎች ሊሆኑ እናውቃለን። የፓርቲ ወይም የፖለቲካ ሚና እንዳላቸው እናውቃለን። ግን አድሬስ ያደረግነው በስማቸው ነው ይላል ክቡር ጠቅላይ ሚኒስትር እንጂ በድርጅት አይደለም። ግን ሲመጡ ከፈለጉ ድርጅትን ወክለው ሊናገሩ ይችላሉ፣ ከፈለጉ የግል አመለካከት ሊናገሩ ይችላሉ። ምርጫውን ለነሱ ነው። ስለዚህ ይሄን ምናልባት ግልጽ ባለማድረጋችን የተፈጠረ ኮንፊውዥን ሊሆን ይችላል። ስለዚህ እኛ መመዘኛችን ቅድም የዘረዘርኳቸው ነገሮች ስለሆኑ ይሄ መመዘኛ እነ ዶክተር ደብረጽዮንንም ይመለከታል ወይም ህወሓትንም ይመለከታል የሚል እምነት ነው ያለን። በመድረኩ ላይ ተገኝተው በቀረበላቸው አጀንዳ ዙሪያ ምን አይነት አመለካከት ያንጸባርቃሉ የሚለውን ሁላችንም ነገ አብረን የምናዳምጠው ነው። አሁን ላይ የምናውቀው አይደለም ማለት ነው። ምናልባት ነገ አንዱ ተገኝቶ ያቀረባችሁትን አጀንዳ ብዙም አላምንበትም፣ በዚህ መልኩ የኢትዮጵያን ጉዳይ አላየውም ሊል ይችላል። መብቱ ነው። ይሄን አጀንዳ ተደግፋለህ አትደግፍም ብለን ጠይቀን አይደለም የጋበዝ ነው ማለት ነው። እና በመድረኩ ላይ ደግሞ እያንዳንዱ የፖለቲካ ሰው ለሚናገረው ነገር ለሚወስደው አቋም ኃላፊነት የሚወስደው ራሱ አዘጋጆቹም አንወስድም። በዝግጅቱ ተካፋይ የሆኑ ሌሎች አካላትም ኃላፊነት አይወስዱም። እያንዳንዱ የፖለቲካ ሰው በዚህ መድረክ ቀርቦ ለሚያራምደው አቋም ምናልባት የፖለቲካ ስህተት አለ ከተባለ፣ የህግ ተጠያቂነት አለ ከተባለ ተጠያቂነቱን የሚወስዱት ራሳቸው ናቸው። እና በዚህ መልኩ ነው ያየነው ማለት ነው። ሁለተኛው ጥያቄ በቃሉ የመጣው ከብልጽግና እስካሁን መልስ አላገኘንም። ግን ምናልባት መልእክቱ በአግባቡ ሳይደርስ እንዳይቀርብ ብለን በማሰብ አንደኛ በጠቅላይ ሚኒስትር ቢሮ ወይም ጽህፈት ቤት ኢሜል አድርገናል። ነገር ግን በአጋጣሚ ሆኖ እኔ የክቡር ጠቅላይ ሚኒስትሩ የግል ኢሜል ስለነበረኝ በዛ ኢሜልም ደብዳቤውን ልኬላቸዋለሁ እና ደርሷል ብለን ነው የምናምነው። ግን እስካሁን ድረስ የመጣልን መልስ የለም። ምናልባት በቀሪዎቹ ሰዓታት የሚመጣ ከሆነ የምናየው ነው የሚሆነው ማለት ነው። ሁለተኛው ጥያቄ ታጣቂዎችን በሚመለከት ነው። እንግዲህ አቋማቸውን የሚገልጹት እነሱ ናቸው። እንግዲህ አይታችሁት ከሆነ የአብሮነት ኢትዮጵያ ራሱን ሲያስተዋውቅ እኛ በኢትዮጵያ ፖለቲካ ተጽዕኖ ፈጣሪ የሆኑ ኃይሎች በጋራ ጉዳይ ላይ እየተገናኙ የሚመክሩበት መድረክ ማመቻቸት፣ በጋራ ጉዳይ ላይ የጋራ ትግል ማድረግ የሚችሉበትን ሁኔታ የመፍጠር እና በአጠቃላይም ደግሞ የህዝቡን ትግል የማጠናከር እና ለውጤት እንዲበቃ የማድረግ ዓላማ ይዘን ነው የምንሰራው እንጂ በሃይማኖት፣ በብሔር፣ በርዕዮተ ዓለም፣ በትግል ስልት ልዩነት አንዱን አሳትፈን አንዱን የምንተውበት ሁኔታ የለም። ስለዚህ በትግል ስልት ካየን አሁን 3 አይነት አስተሳሰብ ያላቸው ኃይሎች ወደዚህ መድረክ ተጋብዘዋል። በጦርነት የሚያምኑ ተጋብዘዋል። በሰላም ብቻ ብለው የሚያምኑ ተጋብዘዋል። አይ በጦርነትም በሰላማዊ መንገድም ነው ለውጥ የሚመጣው ብለው የሚያምኑም ተጋብዘዋል። ስለዚህ በተያዘው አጀንዳ ላይ ያላቸውን አቋም ነገ ይገልጻሉ ማለት ነው። ያ የነሱ መብት ነው፣ የነሱ ምርጫ ነው። ምናልባት ከነገው መልሳቸው ወይም ደግሞ ከሚያቀርቡት ንግግር ተነስተን ሚዲያዎችም እኛም እንደ አንድ የፖለቲካ ሰው ወይም ዜጋ ያለንን አመለካከት ከዛ መድረክ በኋላ የምናንጸባርቅ ይሆናል። የምንተቸው ይኖራል፣ የምንደግፈው ይኖራል፣ የምንቃወመው ይኖራል። ስለዚህ መጀመሪያ ነገ ካዳመጥን በኋላ
የየራሳችን አስተያየት ይኖረናል። አሁን ግን መድረኩን ለተናጋሪዎቹ ነው የሰጠው። ስለዚህ አንድ ለምሳሌ ምልክት አይተናል ዛሬ የጎጃም ፋኖ ወይም ደግሞ አሁን በፈጠሩት ጥምረት ስም እንደሆነም እርግጠኛ አይደለሁም፣ ግን ፌስቡክ ላይ ያስተላለፉት መልእክት አለ እና እኛ የኢትዮጵያ ችግር በጠበንጃ ብቻ ይፈታል የሚል እምነት የለንም፣ ሰላማዊ ትግልም አስፈላጊ ነው እና በዚህ መድረክ ተገኝተን ንግግር ለማድረግ ወሰነናል ብለው መልእክት እንዳስተላለፉ ሰምተናል። እና ሌሎቹ ደግሞ ምን ይላሉ የሚለውን በመድረኩ በዕለቱ ምናየው ነው ምንሰማው ነው የሚሆነው። ግን እኛ ዋናው መመዘኛችን ምንድን ነው? በኢትዮጵያ ጉዳይ ያገባኛል የሚል የፖለቲካ እንቅስቃሴ እያደረገ ያለ አነሰ ማደገ የራሱ ማህበራዊ መሰረት ያለው ተጽዕኖ እየፈጠረ ያለ ኃይል ሁሉ እየተገናኘ መመካከር፣ መነጋገር፣ መደራደር አለበት ብለን ነው። ይህን ካላደረግን አገራችን እየፈራረሱ እየተላለቁ ከመፈራረስ አትድንም የሚል ስጋት ነው ያለ እና እንግዲህ አቋማቸውን የምናየው ነው የሚሆነው ማለት ነው። እና መቼም በጦርነት የሚያምኑ ኃይሎች እዛ ተገኝተው ከዚህ በኋላ በጦርነት እንቅስቃሴ አናደርግም ብለው ራሳቸውን ያወግዛሉ ብለን አንጠብቅም። ግን ደግሞ ስለተሰጣቸው ርዕስ ያላቸውን አቋም ለማዳመጥ ዝግጁ ምን እንደሚሉ አብረን የምንሰማው ነው የሚሆነው ማለት ነው። ቅድም ያነሳው በቃሉ በጣም በከፍተኛ ደረጃ የደከምንበትና ጥረት ያደረግነው የተለያዩ ተዋጽኦዎቹን ለመጠበቅ ነው። አንደኛ በአገሪቱ ውስጥ ሰፊ የፖለቲካ ቅራኔ ነው ያለው፣ ሰፊ የፖለቲካ ልዩነት ነው ያለው። ስለዚህ በተቻለ መጠን እነዚህ ሳይጎሉ እንዲወከሉ ለማድረግ ሞክረናል። ሁለተኛ ክልሎች ወይም ደግሞ የተለያዩ ብሔር ብሔረሰቦች አሉ እና በተቻለ መጠን ሜጀር የሚባሉት እና ትልልቅ ሚና አላቸው ብለን የምናምናቸው በዚህ መድረክ ላይ እንዲወከሉ ለማድረግ ጥረት አድርገናል። ያው በአንድም መስፈርት ወስደን ለምሳሌ የብሔር ብሔረሰብን መስፈርቱ ወስደን ሁሉንም እናስተናግድ ብንል ከ80 ሰው በላይ ማምጣት ሊኖርብን ነው ማለት ነው እና ማይቻል ግን በተቻለን አቅም ሰፋ ያለ ውክልና እንዲኖር ለማድረግ ሞክረናል እና አሁን ለምሳሌ ትልልቅ የሚባሉት ክልሎች እንደ አማራ ክልል፣ እንደ ኦሮሚያ ክልል፣ ትግራይ እንዲወከሉ ተደርጓል። በዛ አካባቢ ተጽዕኖ የሚፈጥሩ የፖለቲካ ኃይሎች ተወክለዋል። ደቡብ ላይ ለእያንዳንዱ ብሔር ወይም ብሔረሰብ መወከል ባንችልም በደቡብ ደረጃ እንዲወከሉ የተደረጉ ሰዎች አሉ። አፋር፣ የሶማሌ ክልል፣ ጋምቤላ እነዚህም እንዲወከሉ ለማድረግ ጥረት አድርገናል። እንግዲህ ያው መቼስ የሰዓት ውስንነት አለ። ይሄ አንድ መድረክ ነው። በተሟላ ሁኔታ ውክልናን ለማምጣት በጣም አስቸጋሪ ነው። ግን አቅማችን በፈቀደ መጠን ጥረት አድርገናል። ሌላው ያው በትጥቅ ትግል የሚያምኑ አሉ፣ በሰላማዊ ትግል የሚያምኑ አሉ። እነዚህም በሚዛን እንዲወከሉ ለማድረግ ሞክረናል። አገር ውስጥ ያሉ አሉ፣ ከሀገር ውጭ ያሉ አሉ። እነዚህም ውክልና እንዲኖራቸው ለማድረግ ሞክረናል። እውነቱን ለመናገር በጣም ከባድ ነገር ሆኖ ያገኘ ነው ይሄን የውክልና ጉዳይ ማመጣጠን እና አቅምና ሁኔታ በፈቀደልን መድረኩ እውነተኛ የኢትዮጵያውያኖች መድረክ እንዲመስል በቅርጽም በይዘትም ለማድረግ ነው የሞከርነው እና ትልቅ ጅምር ነው ብለን ነው ያመንነው። ከሁሉ በላይ ደግሞ ቅድም እንዳልነው በዚህ መድረክ ላይ የሚሳተፉ ሰዎች በአንድ በኩል ንግግር ለማድረግ፣ በሌላ በኩል ደግሞ የሚዲያ ባለቤቶች ወይም ጋዜጠኞች ሆነው ይህን ዝግጅት ወደ ህዝቡ የሚያቀርቡ ሰዎች ከአዘጋጆቹ ጋር አንዳንዶቹ ግልጽ የሆነ የፖለቲካ አስተሳሰብ ልዩነት አላቸው፣ ቅራኔም ያላቸው አሉ። ግን የቀረበው አጀንዳ የግል ጉዳይ የቡድን ጉዳይ ሳይሆን የሀገርና የህዝብ ጉዳይ መሆኑን አምነው ተሳትፎ ማድረጋቸው በእውነት በጣም የሚያስደስትና ጥሩ ተነሳሽነት ሆኖ ነው ያገኘ ነው እና ለወደፊቱ ትግልም ተስፋ ሰጪ ሆኖ ነው በእኔ በኩል ያገኘሁት እና አበረታች ነው እና አቅማችን በፈቀደ መጠን ውክልና እንዲኖር ጥረት አድርገናል። አይ ቲንክ የሸፈንኩ መሰለኝ የመጀመሪያ ዙር። ቴዲ ምናልባት ተጨማሪ ካለህ